መገዛት ማለት ነው። ተሕቂቅ ኢሕሳን እና ኢሕሳን የደረጃ ልዩነት አለ እንዴ? አሁን ኡስታዝ አይ ኢሕሳኑ ሲረጋገጥ ማለት ነው። ተሕቂቁ እውን ሲሆን ሲፈጸም ልብህ ውስጥ የእውነት ኢሕሳን ሲመጣ አንተ በቃ እዛ ደረጃ ላይ ደርሰሃል ስትባል እነዚህ ሁኔታዎች በሙሉ ይሟላሉ። አላህ ውዴታ፣ የአላህ ፍርሃት፣ ተስፋው፣ በአላህ ላይ መመካት፣ ወደሱ ቁርጥ ብሎ መግባት፣ ከመክሉቅ ራስ ግን ቀልብህ ማለት ነው። ተዓሙል እኮ አለ፣ አብረህ ትኖራለህ፣ ኢሕሳን ትውልላቸዋለህ። እነዚህ ነገሮች ሁሉ ስታደርግ ግን ለአላህ ነው ከመክሉቅ እንደው ከዚህ ይሄ ርዕስ በጣም ጠንካራ ውብ የሆነ ርዕስ ነው። ከዚህ ሳንወጣ እንደው በደንብ አጽንኦት ስተን ማህተም ረግጠንበት እንለፍ። ይቻላል ወይ? ይቻላል። የሰው ልጅ በዚህ ዓለም ላይ እየኖረ ከረጃ ወደ ረግባ ከረግባ ወደ ኢሕሳን ማደግ ይቻላል፣ ተችሏል። እስከዚህ በፊት ማለት ይሄንን ኡመት አስብ፣ ይሄንን አስብ። መጀመሪያ ያው አላህ የማይቻል ነገር እኮ አይነግረንም። እስልምና ሊኖር ነው የመጣው። ምናልባት አሁን በጣም ቁሳዊነት በነገሰበት ዘመን ላይ ስላለን ኢንቫይሮንመንቱ በጣም አጋዥ ስላልሆነ ብዙ ምክንያቶች ሊኖሩ ይችላሉ። ግን ሁለት የቁርአን አያዎችን ሁሌ ማሰብ ያስፈልጋል። መድኃኒታችን ቁርአን ላይ ስላለ ማለት ነው። አንደኛ ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም፣ በነፍሳቸው ላይ ያለን ሁኔታ እስካለወጡ ድረስ ሰዎች አላህ ሱብሓነሁ ወተዓላ ውጭ ያለውን ነገር አይቀይረው። ለውጥ የሚጀምረው